ሙስሊም ነኝ። አዎ ክርስቲያን አይደለሁም፣ ሙስሊም አይደለሁም፣ እኔ ነኝ ብያለሁ። እቺን ነገር ትኩረት ስጧት። በፍጹም ስክሮል እንዳታደርጉ። ትልቁ ችግር ምን እንደሆነ ታውቃላችሁ? እንደነ ሙሐመድ ቡርሃን አዲስ አይነት ሰዎች ሲያወሩ የሚያወሩት ነገር በሙሉ ቀጥታ ይግባኝ አይባልም። ከገባች እቺን ነገር ትኩረት ስጧት። በፍጹም ስክሮል እንዳታደርጉት። ሼር፣ ኮፒ ሊንክ ያደርጋችሁ ለብዙዎች አድርሱልኝ። አዳምጡት፣ ሀሳቤን ሰጣችኋለሁ። ሁሱን አንጥታችሁ ምንም አይችልም ብላችሁ አሸማቃችሁ የወሎ አካባቢ ልጅ ስለሆነ አሸማቀ ስልጤዎች ተራራሽታችሁ መጣች። ቅድም ወደ ሌላ ቶፒክ እየገባ ኢምራን የሚባሉ ስልጤ አይደለም ስልጤዎች ናቸው እኮ። ለምንድን ነው ስልጤዎች ተደራጅተው? ይህን ያህል ካዳመጣችሁት ይበቃል። የኔን ሀሳብ ላጋራችሁ። ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። በእስልምና አስተምህሮት ዘረኝነት ወይም ደግሞ የጎሳ ትምክህተኝነት የምንለው ነገር እጅግ በጣም የተወገዘና አጸያፊ ተግባር ነው። ወንድሞቻችን ከሰሞኑ በጀማዓም ይሁን በተናጠል እየሰሩ ያሉትን ዳዕዋ ለማስተጓገል ስትሉ ዛሬ ደግሞ የዘረኝነት ካርድን ስባችሁ መጣችኋል። ተሳስታችኋል። እኛም በዘረኝነት ሰብስባችሁ አንድ አታድርጉንም። በብሔርም ለያየታችሁም ከፋፍላችሁም ደግሞ አትገዝቡ ነው። እኛ ሙስሊሞች ነን። በላኢላሃ ኢላላህ የተሰበሰበ ሰው በብሔሩ አይለያይም፣ በቋንቋው አይለያይም፣ በዘሩ አይለያይም። የበላይ የበታች ለመደረግ ሳይሆን አላህ Subhanahu Wa Ta'ala ከተለያየ ብሔር ከተለያየ ቋንቋ በተለያየ ቀለም ውስጥ የፈጠረን እንድንተዋወቅበት ያሉንን እሴቶች ሼር እንድንደራረግ እንጂ አንደኛውን የበላይ አንደኛውን የበታች ለማድረግ አይደለም። አላህ Subhanahu Wa Ta'ala በተከበረው ቃሉ በሱረቱል ሁጁራት አያ 13 ላይ እንደዚህ ይለናል። ያ አዩሃን ናሱ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ከወንድና ከሴት አድርጌ ፈጠርኳችሁ ወጀዐልናኩም ሹዑበን ወቀባኢል ከጎሳና ከተለያየ ነገድም አድርጌ ፈጠርኳችሁ አለ አላህ Subhanahu Wa Ta'ala። ለምንድን ነው በዚህ መልኩ የተፈጠርነው ከተባለ ሊተዓረፉ እንድትተዋወቁበት ዘንድ ያላችሁን እሴት ያላችሁን ባህል ያላችሁን ቋንቋ ካልቸላሪ የተለያየ ነገራቱ ያላችሁን ነገር እንድትተዋወቁበት ከተለያየ ጎሳ ከተለያየ ነገድ ፈጠርኳችሁ ይላል አላህ Subhanahu Wa Ta'ala። ሰዎች እንደሚያስቡት በብሔር ከፍታ ለማድረግ አንደኛውን የበላይ አንደኛውን የበታች ለማድረግ ሳይሆን አላህ Subhanahu Wa Ta'ala እንድንተዋወቅበት ነው ይህንን ነገር ያደረገው ማለት ነው። ኢነ አክረመኩም ዒንደላሂ አትቃኩም። ታዲያ አላህ ዘንድ እኛ የምንበላለጠው ከየትኛው ብሔር ከየትኛው ጎሳ ከየትኛው ቀለም ከየትኛው ቋንቋ ተናጋሪ ስንሆን ነው የሚለውን ነገር ስትመልሱ ኢስላም ላይ ይሄ ነገር የለም። አገኛችሁኝ አይደለ? ኢነ አክረመኩም ዒንደላሂ አትቃኩም። አላህ ዘንድ ትልቅ ቦታ የተሰጠው የተከበረ ቦታ የተሰጠው ማን ነው? አትቃኩም አላህን የሚፈራው ነው። ከእናንተ ውስጥ ፈሪያችሁ ነው። አላህ Subhanahu Wa Ta'ala የሚፈራው ባሪያ ነው አላህ ዘንድ ትልቅ ደረጃ የተሰጠው አለ። ኢነላህ ዓሊሙን ኸቢር። አላህ Subhanahu Wa Ta'ala ግልጽ ያለንም ድብቅ ያለንም ነገር አዋቂ የሆነ ጌታ ነው ማለት ነው። አላህ በጥበብ በሂክማ ነው ይህንን ነገር ያደረገው። አላህ Subhanahu Wa Ta'ala ዘንድ የሰው ልጅ ክብር የሚለካው በዘሩ በብሔሩ በቀለሙ በቋንቋው ሳይሆን አላህን Subhanahu Wa Ta'ala ባለው በሚፈራው በፍራቻው ልኬት ነው ማለት ነው። በዘር በቋንቋ በቀለም መለያየቱ የአላህን Subhanahu Wa Ta'ala ጥበብ እንዲሁም ደግሞ የሰው ልጅ ለያይቶ የፈጠረበትን ሂክማ እንድንተዋወቅበት የሚያስቀምጥ መስፈርት እንጂ አንደኛውን የበላይ አንደኛውን የበታች የማድረጊያ መስፈርት ተደርጎ በፍጹም ሊወሰድ አይገባም ማለት ነው። አንድ ወቅት በሰሃባዎች መካከል የጎሳ ፉክክር የምትመስል ነገር በተፈጠረ ጊዜ ነብዩ አለይሂ ሰላቱ ወሰላም እንዲህ አሏቸው። ይቺን የጃሂልያ አሊያም ደግሞ የድንቁርና ዘመን ጥሪ ተዋት። እርሷ ያኒ በማዕና ዘረኝነት ወይ ደግሞ የጎሳ ትምክህተኝነት ጥንብናትና ብለዋል። ሐዲሱ ቡኻሪና ሙስሊም ተዘግቧል። ሄዳችሁ ቼክ ማድረግ ትችላላችሁ። ስለዚህ ወገኖቻችን እኛን በሃይማኖት ለመከፋፈል እገሌ ስልጤ ነው፣ እገሌ አማራ ነው፣ እገሌ ኦሮሞ ነው፣ እገሌ ትግሪ ነው ያላችሁ ለመከፋፈል የምትሞክሩትን ነገር ብታቆሙት ይሻለናል። እኛ በላ ኢላሃ ኢላላህ የተያያዘን በአላህ Subhanahu Wa Ta'ala መንገድ ላይ በነብዩ አለይሂ ሰላቱ ወሰላም ሱና ላይ ወንድማማቾች የተደራረግን በነብዩ አለይሂ ሰላቱ ወሰላም ሱና ላይ ተያይዘን ተጋግዘን አንድ ላይ የደመቅን ወንድምና እህቶች ነን። ስለዚህ ፍቱን ይህንን የዘረኝነት አጀንዳችሁን ሌላ ቦታ ሄዳችሁ ምዘዙት። ኢስላም ላይ አይሰራም፣ በፍጹም አይሰራም። ስለዚህ ይህንን ተንኮላችሁን እዛው ያዙት ወንድሞቼ። እንደዚህ አይነት ነገር ወደ ኋላ እንዳይሰባችሁ ሰግጣችሁ ስሩ። እየሰራችሁ ያላችሁት ነገር እጅግ በጣም የሚደነቅ ነው። አላህ Subhanahu Wa Ta'ala ኢኽላስ ጨምሮ ይቀበላችሁ። ሁላችንንም አላህ Subhanahu Wa Ta'ala ይውደድን። አላህ Subhanahu Wa Ta'ala በሁለቱም ዓለም ላይ ስኬታማ ያድርገን። እንግዲህ ለሊላህ ብለን የምንሰራ ሰዎችም አላህ ያድርገን ማለት ነው። ስለዚህ ይሄ ነገር ወደ ኋላ የሚጎተን ነገር እንዳይሆን ጠንክረን እንሰራለን። ዳዕዋችሁ ፍሬ እያፈራ ነው። ብዙዎች ወደ እስልምና እየተቀላቀሉ ነው። አላህ ሰበበል ሂዳያ እያደረጋችሁ ነው። በርቱ። ይሄን ትልቁ ችግር ምን እንደሆነ ታውቃላችሁ? እንደነ ሙሐመድ ቡርሃን አዲስ አይነት ሰዎች ሲያወሩ የሚያወሩት ነገር በሙሉ ቀጥታ ይግባኝ አይባልም። ከገባንማ
ሀገራችን ሲጀመር እሱ የሚያወራው ቢገባን ኑሮ ሀገራችን አሁን ያለችበት ወቅታዊ ሁኔታ ላይ አትገኝም ነበረ እና ዝም ብለን እንስማ እንጂ ተሳስቷል ብለን በከባዱኛ እንሳሳት። አለማወቅ ደፋር ያደርጋልና በከባዱ ያሳስታችኋል። አለማወቅ ጥሩነቱ ደፋር ሆናችሁ ተሳስታችሁ እንድታውቁ ያደርጋል። ግን እንደዚህ አይነት ስህተት ስትሳሳቱ ዘመን የማይሽረው ስህተት ነው። ካለፈ በኋላ በድድብናችሁ ራሳችሁን ትሳቀቃላችሁ እንኳን የሚያውቃችሁ ሰው ማለት ነውና አንድ የሚያስብ ሰው ተገኝቷል። በክፍለ ዘመናችን የሚጠይቅ ሰው ተገኝቷል። እኛ ፈርተን መጠየቅ ፈርተን አዳፍነን የተሆነውን ጥያቄ እየጠየቀ ነው እና ቢያንስ እንድንሰማ መስማት ለምንፈልግ ሰዎች ሲጀምር እሱ ተባልኩ እንዴ ብሎ የሚደነግጥ አይነት ሰው አይደለም። ግን እንዲያው ተው። ሙስሊም ነኝ፣ አዎ ክርስቲያን አይደለሁም፣ ሙስሊም አይደለሁም፣ እኔ ነኝ ብያለሁ። ግን አውድ ማለት ሰልመን አልበሉ አምናን አትበሉ የተባሉ መንጋዎች ነበሩ። አሁን መንጋ ስል ኔጌቲቭ ቃል እና የሆነ ጀጅመንት መንጋ አለ። ህርድ ይባላል። ህርድ መለያው ምንድነው? መለያው በጅምላ ማሰብ። ሰው በተፈጥሮ በቡድን ማሰብ አይችልም። ማሰብ የግል ባህሪ ነው። ማሰብ የግለሰብ ባህሪ ነው። ማሰብ የግል ባህሪ ከሆነ የቡድን ማሰብ ከሌለ አየው በማሰብ ሙስሊም አልሆንም። በማመን ሙስሊም ነኝ፣ በማሰብ አማኝ ነኝ፣ ሙእሚን ነኝ ማለት ነው። ግን እዚያ ቦታ ላይ ክርስቲያን አይደለሁም ሙስሊም አይደለሁም ስል ላተቆሉ ነአመና ወላኪን ቁሉ አስለምና በመንጋ እየሰለመ ሄደ ማለት የጎሳው መሪ ሲሰልም ሌላውም አብሮ ሰለምኩ ይላል። ይሄ ተፈጥሯል መካ ውስጥ። አይ ለምን በቃ እኮ አንዱ ያምናል ሁሱማ ካመነ ብሎ ይገባል። አቡበከርን ምን ፈተናቸው? የሪዳው ጦርነት ለምን ዘካን ሰጥምና ሼት መጣ። ዑመር አድቫይዝ ያደርጉ ነበር። አይ ዋይዝሊ ትሪት እናርጋቸው እንዴ በሚል ለምን ገና አላስተማርክም? በፍልስፍና በጣም ጥጌቻለሁ ሲባል ጥራዝ ነጠቅና ትምክህት እንዳይሆንብኝ በትህትና ያዝልኝ በተቻለ መጠን አንብቤ ያለው ፍልስፍና በጣም ረጅም ዓመታት። ግን ፍልስፍናው ልኩን ያውቃል። የፍልስፍና ትልቁ ጥቅም ተረጋግተህ እንድታስብ ያግዛል። ግን እውነትን ግን አይነግርህም። እውነትን የመፈለግ ሂደት ነው። እውነት ማለት በፍልስፍና የማትደርስበት ፍጹምነት ነው፣ ግን ለመድረስ የምትታትርበት። ምክንያቱም ፍጹምነት ከሰው ልጅ አይመነጭም፣ ከመለኮት። ስለዚህ በፍልስፍና እውቀት በኤክስፒሪየንስ ይገኛል፣ የቀኑ ባለ ተሞክሮ በምክንያት ይገኛል፣ እዛ ጋር ይቆማል። ስለዚህ የወህይ የራእይ አስፈላጊነት መሰረታዊ ይሆናል። እዛ ወህይ ወይም ራእይ ላይ ፍጹም የሆነ ቃል ሲመጣ ቃሉን መመዘን መመራመር ትችላለህ። በዚያ ሂደቴ ውስጥ ቢስሚላሂ ረህማን ረሂም ከሚለው ኤዲነስ ይለውጣል። በርግጥም ለምን ፍጹም የሆነን ጌታ አየህ በሱ ትክክለኛ መመራቴን በጭንቅላቴ ማረጋገጥ አልችልም። እርዳታ ጠይቃለሁ። ማንን? ፍጹም የሆነውን አምላክ። ከሱ እርዳታ ለመጠየቅ እሱን እገዛለሁ። በሱ ስርዓት እመራለሁ። በስርዓት ውስጥ እመራ ማሊክ የውሚዲን ታላቁ ንጉስ፣ ታላቁ በአንድ ሀገር ውስጥ አንድን መንግስት ህግና ስርዓት ስትገዛ ስታከብር ነው መብት የምትጠይቀው። ታላቁ ንጉስ ማሊክ የውሚዲን እርዳታም እሱን ጠይቃለን፣ እንገዛለን። ቀጥተኛው መንገድ ይመራል። ከዚያ ቀጥሎ እንደሚለው ስርዓተ ለዚነ አንዓምተ ይህ መርጦ ያጣቀማቸው የዋለላቸው የተመረጡ እነማን ናቸው? እሱ ነው ዳኛው፣ እሱ ነው የሚያውቃቸው። ለምን? ፍጹም ስለሆነ። ሰው ለምንድን ነው የማያውቃቸው? ጎዶሎ ስለሆነ። መዳኘት አይችልም ሰው፣ አያውቅም። የኩል ዒልም ለእያንዳንዱ አዋቂ ያለው ሰው ጎዶሎ ነው። ስለዚህ የኔ ሃይማኖት እዚህ ምዕራፍ ውስጥ አሉ አናቅጽ ፍጹም መደመም፣ መደሰት፣ መርካት ባለው መልኩ የጸና ነው። ይህንን ጌታ ስማረው ሳውቀው አመንኩ፣ ተሸነፍኩ። ደስ የሚል መሸነፍን ተሸነፍኩ። ደስ የሚል
አክሱምና ዒድ እንግዲህ ሌሎቻችን ከሀገራችን ከአራቱም አቅጣጫ ዒዳችንን ሰግደን በጀማዓ ተክቢራ ብለን ወደ ቤታችን ገብተን ከቤተሰቦቻችን ጋር እየተጫወትን ነው። ነገር ግን እንደጠበቅነው የአክሱም ሙስሊሞች ጁምዓ ላይ እንደተደረገው ሰላት ሳይሰግዱ የዒድ ሰላትን ሳይሰግዱ ዛሬም ውለዋል። ይሄ በጣም የሚያሳፍር ነው ይመስለኛል። ይሄም ለታሪክ የመጀመሪያ ጊዜ ነው አክሱም ላይ የዒድ ሰላት ሳይሰገድ ሲውል። አላህ ቶሎ ነስሩን ያምጣላቸው። እናንተ ጋስ ዒድ እንዴት ነው የተሰገዳችሁ የሚለውን ኮሜንት ላይ ጻፉልኝ። እኔም ውድ ወንድማችሁ በዱዓ አግዙኝ። ትንሽ ህመም አግኝቶኝ ዒዱን እንደጠበቅኩት እየሄደልኝ አይደለም። እቤት ተኝቼ ነው ያለሁትና ሁላችሁም ከልባችሁ ዱዓ አድርጉልኝ። ያማረ ዒድን በድጋሜ እመኝላችኋለሁ። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።